ታመጪው አንቺ ተወስጂው አሉ። ዛሬ እንግዲህ ወደ 2 ዓመት መለስ ስላደርጋችሁና የዛሬ 2 ዓመት ኤልዱ አብርሽና ሩታን እንግዲህ አገናኝቷቸዋለች እና ዛሬ መልሳ እንግዲህ ኤልዱ እውነቱን አፈረጠችው ስለ ሩታና ስለ አብርሽ ብላ ከጥፋት ላይ ጥፋት መልሳ ተጨምራለች። የዛሬ 2 ዓመት እንግዲህ ኤልዱ አብርሽና ሩታን ስታገናኝ ሁላችንም ብዙ ሰው እንግዲህ ሩታን በጣም ሰድዋታል። አዎ አንዳንድ ነገሮች የተናገርሽው ነገር ጥሩ ሊሆን ይችላል፣ ግን በጣም ከጥፋት ላይ ጥፋት እየጨመርሽ ነው። ለምን ሆይ ሩታ ለምን የምታሰድቧት ማለት ነው? ይበቃታል ሲሆን ሀቁን ነበር ዛሬ የምታወጭላት። በቃ የዚች ልጅ ሀቅ ሁሌም ይውጣ ይውጣ እየተባለ በተለይ ደግሞ አሁን ነፃነት ከመጣች አንስታ የሩታ ሀቅ ይውጣ እየተባለ ነውና መልሰሽ ሩታ አብርሽን የፍቅር ጥያቄ ጠየቀችው ብላችሁ አመጣችኋት አይደለም? ስለዚህ እኔውን የዛሬ 2 ዓመት እንደዚህ ከቪዲዮውን መለስ ስላድርጋችሁና እንደ ድንገት አገኘሁት ዩቱብ ላይ ዘወር ስል ማለት ነው። ከዚያ በኋላ ቁጭ ብዬ አዳመጥኩት። ከዚያ በኋላ የተቀነባበረ ምንኛው ውሸት። ሩታ ግን ከመጣች አንስታ የዛሬ 2 ዓመት እስካሁን እስከ ትናንትና እስከመጣችበት አንስታ ቆንጅዬ ናት። የፀጉሯ አበጣጠር፣ የስነ ስርዓቷ፣ ያለባበሷ ምናምን እነዚያ ፀጉራቸው ማበጠር አሁን እኮ የኤልዱን ፀጉር ራሱ የኤልዱን ፀጉርም አየሁት፣ ምንም አልተበጠረም። ኤልዱም አሁን ነው የነቃች። ማንን አይታ? ሩታን አይታ። እና ስለዚህ ሩታ አሁን ትሪትመንት የምትደረግበት ጊዜ ነው እንጂ እንደዚህ ጥፋት እንደዚህ የምትሰደበት አይደለችም። አብርሽም እንደዚህ እምትይ አሁን እኛ እኮ የሩታ እኮ ትሪትመንት መደረጓ አልጠፋንም አይደለም። አሁንም ሩታን የምታሰድቧት እናንተ ናቸው። አሁንም ሩታን እንደዚህ በመጥፎ አይኗ ሰው እንዲያየት የምታረጉ እናንተ ናቸው። ለምን ከወጣሽ አይቀር ለቪዲዮ ነው እኮ ምንም ነውር የለውም። ነውርነት አለ የለውም አይደለም፣ ምንም ነገር አያሳፍርም። ሩታ አብርሽን የፍቅር ጥያቄ ስትጠይቀው ያኔ ማንም ሰው ድራማ እንደሚሰራ ማንም ሰው እንደሚያስመስል በቃ ያኔ ለቪዲዮውን ድምቀት ነው ብቴ አሁን ምንሽ ነው የሚቆረጥሽ? ወይም እንዲሁ ቃርፈሽ ቁጭ ብቴ ኤልጥኔ በጣም ወድሽ ነበረ በጣም በቃ ደስ ትይኛለሽ፣ እርጋታሽ፣ ሁሉ ነገርሽ። ዛሬ ግን መልሰሽ ኤልዱ ስለ ሩታና ስለ አብርሽ እውነቱን አፈረጠች። ኧረ እባክሽ የምን እውነት ነው? ተይ ማለት አሁን በጣም ብዙ ሰው እየነቃ ነው። በጣም ብዙ ሩታ የፍቅር ጥያቄ እንዳልጠየቀች ሩታ በጣም ብዙ ሰው ዝም ብሎ ያንን የፍቅር ጥያቄ ጠየቀች ተብሎ እንደምትሰደብ ይሄ ሁላ ልጅቷ ምን አደረገች እንዴ? ኧረ ተው ትንሽማ የሆነ ሸም ነገር የያዘን ማለት ነው። ትንሽ እንዴ ምን ሆናችሁ እናንተም እኮ ያው ሴት ልጅ ትወልዳላችሁ እና በሴት ልጅ ይሄን ያህል ግን ምን አደረገች? ኦኬ እኛ ስራውን ስሩ፣ ችግር የለብንም። ግን አሁን የኛ ጥያቄና የኛ ጥያቄ አንድና አንድ ምንድነው? ሩታን አታሰደቡ። በቃ ሩታ የምትሰደብበት ጊዜ በቃ ይብቃት። 4 ነጥብ ማለት ነው። ያም እየመጣ ሩታ ያም እየመጣ አይሳደብ ማለት ነው። እና ሀቅና ሀቅ አውጡላት። እንግዲህ ዛሬ ኤልዱ ሩታ በጣም ትዕግስተኛ ናት። አዎ ትዕግስተኛ ናት እናውቃለን። ትዕግስቷ በጣም የበዛ ማለት ነው። የሩታ ትዕግስት ሁሉን ነገር በሆዷ። እኔ እኮ የሩታ ግፍ ግን የት ያደርሳችሁ ይሆን ሰዎች የምትሰድቧ? ኧረ አንዳንዴ ግፈሩ እንዲሁ ኦኬ ስደቧቸው፣ ግን ይህን ያህል በቃ ሚዲያው ከነሱ ላይ ማለት ነው። በቃ በተለይማ ሩታን አድርገው የሚሰድቧት ሊነግራል። እናንተም ታያላችሁ፣ ትናደዳላችሁ። እና ምን አደረገች ማለት ነው እቺ ልጅ? በቃ ታትስደዋል። አሁን ደግሞ በተለይ ደግሞ እርጉዝ ናት። ማንም ሰው እንዲሰድባት አንፈልግም። ሩታም ራስሽን አስከበሪ በቃ ይበይ። ሲሆንማ ያኔ አንቺ ሀቅ ላታወጪ ትችያለሽ። በቃ አንቺ ዝምተኛ ነሽ። ባልሽን ሆነ የባልሽን ቤተሰቦች በቃ ሰው እንዲሰድብብሽ ወይም በቃ ላታስደፍሪ ትችያለሽ። ግን ቢሆንም አንዳንዴ ደግሞ
ራስን የማስከበር የሚባል ነገር አለ። እሱም ደግሞ አንዳንዴ አፍሽን በቃ ተናገሪ፣ አፍሽን አውጪ ማለት ነው። ለመናገር ሞከሪ። ማንም ምንም አይልሽም። ኢንሻአላህ እናት አባት አለሽ፣ እህት ወንድም አለሽ፣ ቤተሰብ ሞልቶሻል እና ምንድነው የምትፈሪ ማለት ነው። ፍቅር እንደሆን ፍቅር ነው። በቃ ፍቅር እንደሆን ጡዝ ማለት ነው ማለት በቃ አንቺን ከመሰለ ይቀመጥ፣ አንቺ ካልመሰለ ደግሞ ገደል ይግባ ማለት ነው። ለልጅሽ ደግሞ አንቺ ሳትሆኚ አትቀሪ። እና እኔ ዛሬ ብቻ ኤሉ በጣም ነው ያናደደች። በጣም ጨጓሬ ላጠለ ያደረገች። ለምን እንደሆነ አላውቅም። ለምን ብትል ዛሬ ዝም ብዬ ጠዋት እንቅልፍ ተነስቼ ኢትዮጵያ መንደር ክፍት አድርጌ ምን አገኛለሁ? የዛሬ 2 ዓመት ሩታ ያለቀሰችበትን ቪዲዮ አየሁት ማለት ነው። ከዚያ በኋላ በጣም ገረመኝ። በዚህ ሳምንት ደግሞ ምንድነው የሚባለው? በቃ የሩታ ሀቅ ይወጣ። ሩታ የፍቅር ጥያቄ እንዳልቀረበች አሁን በተለይ ፍሬውን ብሏል። ሩታ የፍቅር ጥያቄ እንዳላቀረበችለት እንደዚህና ሀቅ ይውጣ እየተባለ እየተወራ ነው። ስለዚህ በቃ ሀቅ ይውጣ። አብርሽም ደግሞ አዎ ለሚዲያው ድምቀት ወይም ለዩቱቡ ድምቀት ያችኛዋ ፍቅረኛ ጣት ላይ ስትል እስቲ አንቺ ደግሞ አፈቀርሁ። አንዳንዴ እኮ ሰውን ለማናደድም እኮ ብታደርገው ያው ችግር የለም። በቃ ፍቅር ጥላ ስትሄድ ከዚያ በኋላ ሌላ ሴት መታ ደግሞ ጠየቀችህ እንዲባል ነው አይደለ? እና ያን ነገር በቃ እኔ ነኝ ያልኳት ብትልላት ምን ችግር አለው ማለት ነው። እናንተም አንዳንድ ሚዲያዎች እየሰማሁ ይሆናል እያየህም ይሆናል። ደግሞ ነፃነት ተከበሪ። አብርሽ እኮ አብረው ይሄዳል ብታጀራ እኔን እንትን ብሎኛል። ደግሞ ከሩታ ላይ እጣታችሁን የምትገስሩ የቡታጀራ ሩታ እንደሆነ ይሸቀርቀር ከመጣች አንስታ እስካሁን በቃ ጸደት እንዳለች ናት ማለት ነው። አለባበስ የቻለችው በሩታ፣ አረማመድ በሩታ፣ ልብስ አቀያየር በሩታ፣ አቤት ፀጉር አበጣጠር በሩታ፣ አቤት እኔ በቃ ዛሬማ በቃ እንቅልፍ አልተኛም ማለት ይቻላል። የሩታ ከመጣችበት አንስቶ በቃ ብዙ ነገር የተሰራባትን እሱ ቁጭ ብዬ ሳዳመጥ ሳይ አደሁና በጣም ልዩነት አለው። በጣም ሩታ በቃ ያቻችሁ ናት። ግን ሌሎች በሩታ እያዩ ላይ የሰለጠኑ እና በቃቸው። ኤልዱ ደግሞ ዛሬ አንዱ ኤልዱ ሂዶ አርፈሽ ብትቀመጭ ምን በቃ ኤልዱ መልሳሰ ደግሞ ሩታን መክራት አብርሽን መክራት ትሪትመንት የምትደረግበት ጊዜ ነው። እርግዝና በጣም ከባድ ነው፣ እናውቃለን እርግዝና ከባድ መሆኑ። ግን አሁንም ደግሞ መልሰሽ በቃ ያንን ነገር ሰው የሩታ ሀቅ ይወጣላት እየተባለ ስለሆነ መልሰሽ ደግሞ ሩታ ላት የፍቅር ጥያቄ የጠየቀችው እና የሩታን ጥንካሬ፣ የሩታን ትዕግስት፣ የሩታን መቻሏ ምናምን ነገር እንደዚህ እያልሽ ደግሞ ሁለተኛ አታሰድቧት ማለት ነው። እና ቤተሰቦች እንግዲህ ዛሬም አብርሽ ቪዲዮ ለቆ ነበር። ያዙ ይልቀቁኝ እያለ ነበር። ሩታን ፈጣሪ ይጠብቃት ነው የምንላችሁ። እንግዲህ እባካችሁ አትስደዋት ፕሊዝ ፕሊዝ ፕሊዝ። በሌላ ቪዲዮ እስከምንገናኝ